ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቤተሰቦች አልፎዛ 4 የሰዓቱን አጫጭር ዜናዎች ይዤላችሁ ቀርቤያለሁ። እስከ መጨረሻው እንድታደምጡት ግብዣዬ ነው። በኢራን በተቃዋሚዎችና በጸጥታ ኃይሎች መካከል በቀጠለው ግጭት ተጨማሪ ሰዎች ተገድለዋል። በዝርዝር እንመለከተዋለን። በተቃውሞ ሰልፉ የሚሞቱ ሰዎችን አስመልክቶ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ተቃዋሚ ሰልፈኞችን መግደል የምትቀጥል ከሆነ ጣልቃ እንገባለን ሲሉ ተናግረዋል። ኢራን በበኩሏ በውስጥ ጉዳዩዋ አሜሪካ ጣልቃ እንዳትገባ አስጠንቅቃለች። በተጨማሪም የኢራን መንግስት ተቃውሞዎችን ለመቆጣጠር እርምጃ እየወሰደ ነው። በዝርዝር የምናደምጠው ጉዳይ ይሆናል። በኢራን በኑሮ ውድነት መጨመርና የገንዘብ የመግዛት አቅም መውደቅ የተነሳ የተቀሰቀሰው ህዝባዊ ተቃውሞና አለመረጋጋት ለአምስተኛ ቀን ቀጥሎ ተጨማሪ ሰዎች መገደላቸው ተዘግቧል። የፋርስ ዜና ወኪልና የሰብአዊ መብቶች ቡድን የሆነው ሄንጋው በደቡብ ምዕራብ ኢራን በምትገኘው ሎርዴጋን ከተማ በተቃዋሚዎችና በጸጥታ ኃይሎች መካከል የተፈጠረው ግጭት 2 ሰዎች መሞታቸው ተገልጿል። በአዝና 3 ተጨማሪ ሰዎች በኩርዳሽ ደግሞ 1 ሰው መገደሉን ፋርስ ዘግቧል። ሐሙስ ዕለት በማህበራዊ ሚዲያ ላይ በተለጠፉ ቪዲዮዎች ላይ በተቃዋሚዎችና በጸጥታ ኃይሎች መካከል በተደረጉ ግጭቶች መኪኖች በእሳት እየተቃጠሉ ታይተዋል። ብዙ ተቃዋሚዎች የአገሪቱን አገዛዝ ከመንበሩ እንዲወርድ ጥሪ አቅርበዋል። አንዳንዶች አስተዳደሩ ወደ ንጉሳዊ አገዛዝ እንዲመለስ ጠይቀዋል። በገንዘብ የመግዛት አቅም መዳከም ምክንያት የተጀመረው ተቃውሞ በተለያዩ የአገሪቱ ክፍሎች ለአምስተኛ ቀን መቀጠሉም ተሰምቷል። በቢቢሲ ፐርሺያ የተረጋገጡ ቪዲዮዎች ሐሙስ ዕለት ዋና ከተማዋን ቴህራን ጨምሮ በሎርዴጋንና ማርዳቪስት ተቃውሞዎች ተካሂደዋል። የሰብአዊ መብት ተሟጋች ሄንጋው በሎርዴጋን የተገደሉ 2 ተቃዋሚዎች መሆናቸውን ጠቅሶ አህመድ ጃሊንና ሳጃድ ቫልማኔሽ እንደሚባሉ ገልጿል። ቢቢሲ ፐርሺያ የሟቾቹን ሞት ከገለልተኛ ወገን ማረጋገጥ ባይችልም የመንግስት መገናኛ ብዙሃን በበኩላቸው ከኢራን አብዮታዊ ጥበቃ ጋር ግንኙነት ያለው የጸጥታ ኃይል አባል ረቡዕ ምሽት በምዕራብ ሎሬስታን ግዛት በኩርዳሽ ከተማ በተቃዋሚዎች ጋር በተፈጠረ ግጭት መገደሉን ዘግበዋል። ቢቢሲ ይህንን ማረጋገጥ ባይችልም ተቃዋሚዎች ግለሰቡ ተቃዋሚ እንደሆነና በጸጥታ ኃይሎች በጥይት እንደተገደለ ተናግረዋል። በአካባቢው በድንጋይ ጥቃት የደረሰባቸው 13 የፖሊስ መኮንኖችና የባሲጅ አባላት ቆስለዋል ሲል የመንግስት ሚዲያ ዘግበዋል። ባለስልጣናት ረብሻውን ለማፈን በሚያደርጉት ጥረት እረፍት ከታወጀ በኋላ ረቡዕ ዕለት ትምህርት ቤቶች፣ ዩኒቨርሲቲዎችና የመንግስት ተቋማት በመላ አገሪቱ ተዘግተዋል። ብዙዎች እረፍት የተሰጠው ተቃውሞውን ለመቆጣጠር ነው ቢሉ መንግስት ግን በቀዝቃዛው አየር ሁኔታ ምክንያት የሚባክን ኃይል ለመቆጠብ ተብሎ ነው የተሰጠው ብሏል። ተቃውሞ የጀመረው በቴህራን ሲሆን የኢራን ገንዘብ ከአሜሪካ ዶላር አንጻር ያለው ምንዛሬ በከፍተኛ ደረጃ በመውደቁ በተበሳጩ ነጋዴዎች የተጀመረ ነው። ማክሰኞ ዕለት የዩኒቨርሲቲ ተማሪዎች በተቃውሞ የተሳተፉ ሲሆን ወደ በርካታ ከተሞችም ተሰራጭቷል። ብዙዎችም በአገሪቱ መንግስት ላይ ቁጣቸውን ገልጸዋል። ከዚሁ ጋር ተያይዞ ኢራን ሰላማዊ ተቃዋሚዎችን የምትገድል ከሆነ አሜሪካ ጣልቃ በመግባት እንደምታድናቸው ፕሬዝዳንት ዶናልድ ትራምፕ ገለጹ። በኢራን የተለያዩ ከተሞች የኑሮ ውድነትንና የአገሪቱን ገንዘብ የመግዛት አቅም ማሽቆልቆሉን በመቃወም በርካታ ሰዎች አደባባይ ወጥተው ድምጻቸውን ማሰማት ከጀመሩ ቀናት ተቆጥረዋል። በዚህም ሳቢያ ትራምፕም ኢራን ተቃዋሚዎችን በጭካኔ በጥይት የምትገድል ከሆነ እርምጃ ለመውሰድ ዝግጁ ነን በማለት በትሩዝ የማህበራዊ ሚዲያ ገጻቸው ላይ አስፈረዋል። ትራምፕ ይህንን ያሉት ከ3 ዓመት ወዲህ በኢራን ውስጥ ያጋጠመ ነው በተባለው የአሁኑ ተቃውሞ በርካታ ሰዎች መገደላቸውን የሚያመላክቱ ዜናዎች መውጣታቸውን ተከትሎ ነው። በተቃዋሚዎችና በመንግስት ጸጥታ ኃይሎች መካከል ግጭት የተቀሰቀሰው ባለፈው እሁድ ባለሱቆች በፍጥነት እየጨመረ ያለውን የዋጋ ንረትና መንግስት እያሽቆለቆለ ያለውን የአገሪቱን የመገበያያ ገንዘብ ለመታደግ ምንም አላደረገም በሚል ተቃውሞ ካሰሙ በኋላ ነው። ፕሬዝዳንት ትራምፕ በመጀመሪያ የስልጣን ዘመናቸው ከኢራን ጋር ከተደረገው የኒውክሌር ስምምነት ከወጡ በኋላ ተነስቶላት የነበረውን ማዕቀብ በአውሮፓውያኑ 2018 መልሰው ስለጣሉባት የኢራን ምጣኔ ሀብት ችግር ውስጥ ገብቶ ቆይቷል። በኢራን የተለያዩ ግዛቶች ውስጥ የሚካሄደው ተቃውሞ እየተባባሰ የቀጠለ ሲሆን የጸጥታ ኃይል አባላትን ጨምሮ የሰው ሕይወት ያለፈ መሆኑም ተዘግቧል። ኢራን በበኩሏ በውስጥ ጉዳዩዋ አሜሪካ ጣልቃ እንዳትገባ አስጠንቅቃለች። ሳምንት ሊሞላው በተቃረበው ኢራን ውስጥ እየተካሄደ ካለው ተቃውሞ ጋር በተያያዘ የሰዎች ሞት የሚቀጥል ከሆነ አሜሪካ ጣልቃ ትገባለች በማለት ትራምፕ ማስጠንቀቃቸውን ከኢራን መንግስት የማስጠንቀቂያ ምላሽ ተሰጥቶታል። የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ ከፍተኛ አማካሪ አሜሪካ በኢራን ጉዳይ ጣልቃም ለመግባት ከሞከረች በመካከለኛው ምስራቅ ውስጥ ከፍተኛ ቀውስ ይከሰታል በማለት አስጠንቅቀዋል።
እየተባባሰ ባለ የኢኮኖሚ ሁኔታ ምክንያት በተለያዩ የኢራን ክፍሎች ውስጥ እየተካሄደ ባለው ተቃውሞ ምክንያት እስከ ሐሙስ ድረስ ቢያንስ 6 ሰዎች በጸጥታ ኃይሎች መገደላቸው ተዘግቧል። ይህንን ተከትሎ ትራምፕ በትሩዝ ሶሻል ሚዲያ ገጽ ላይ የኢራን መሪዎች እንደ ልማዳቸው ሰላማዊ ተቃዋሚዎችን በጥይት የሚገድሉ ከሆነ አሜሪካ ልትታደጋቸው ጣልቃ ትገባለች በማለት በመጻፋቸው ነው ኢራን ያስቆጡት። የኢራን መሪ ዋነኛ አማካሪ የሆኑት አሊ ላሪጃኒ ለዚህ የትራምፕ ዛቻ ወዲያውኑ በሰጡት ምላሽ ማንኛውም አይነት የአሜሪካ ጣልቃ ገብነት ቀጠናውን ያናገዋል ብለዋል። በዚህ የውስጥ ጉዳይ ውስጥ ጣልቃ መግባት ማለት አጠቃላይ ቀጠናውን ማናጋትና የአሜሪካ ጥቅሞችን ማውደም ማለት መሆኑን ትራምፕ ሊያውቁት ይገባል በማለት ላሪጃኒ በጽሑፍ ምላሽ ሰጥተዋል። ትራምፕ በመልእክታቸው ኢራናውያን ተቃዋሚዎችን ለማዳን አሜሪካ የኢራን ባለስልጣናት ላይ ምን አይነት እርምጃ ልትወስድ እንደምትችል አልገለጹም። የኢራን መንግስት ተቃዋሚዎችን ለመቆጣጠር እርምጃ እየወሰደ ነው። እየተባባሰ ያለውን የኢራን ህዝባዊ ተቃውሞ ተከትሎ ፖሊስ በውጭ ወራሪዎችና የሀገር ውስጥ ቅጥረኛ ኃይሎች ባላቸው እየተካሄደ ያለው እንቅስቃሴ ለመቆጣጠር እርምጃ እየወሰደ መሆኑን አስታውቋል። የኢራን ፖሊስ ዋና አዛዥ አህመድ ሬዛ ራዳን በሀገር ውስጥ መገናኛ ብዙሃን በኩል ባስተላለፈው መግለጫ የጠላቶች የብጥብጥና የመከፋፈል እንቅስቃሴ እየከሸፈ ነው ብለዋል። የኢራን የጸጥታና የህግ ተቋማት በተቃውሞዎች ውስጥ በሚሳተፉት ላይ እርምጃ እንደሚወሰድ በተደጋጋሚ እያስጠነቀቁ ነው። ለቀናት በተለያዩ የኢራን ክፍሎች ውስጥ እየተካሄደ ባለው ተቃውሞ እስካሁን ቢያንስ 6 ሰዎች መገደላቸው ተዘግበዋል። የሰዎች ሞትን ሰበብ ያደረጉት የአሜሪካው ፕሬዝዳንት ግድያው የማይቆም ከሆነ አሜሪካ ጣልቃ እንደምትገባ መግለጻቸው የኢራን ባለስልጣናትን አስቆጥቷል። ቀደም ሲል የአገሪቱ ጠቅላይ ሚኒስትር አያቶላህ አሊ ኻሜኒ አማካሪ አሜሪካ በኢራን ጉዳይ ውስጥ እጇን እንዳታስገባ አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋሊ በሰጡት ምላሽ ደግሞ አሁን ትራምፕ ለኢራናውያን ያሳዩት ሐዘኔታ አሜሪካ በታሪክ በኢራናውያን ላይ ከፈጸመችው ድርጊት ጋር የማይመሳሰል ነው በማለት አጣጥለውታል። ለዚህም አሜሪካ በኢራን እና በህዝቧ ላይ ይፈጽማለች ያሏቸውን ነገሮች ታሪክን እያጣቀሱ በመዘርዘር አሁን ግን ለኢራናውያን በማዘን ሰበብ በውስጥ ጉዳይ ጣልቃ የመግባት ፍላጎት ነው ብለውታል። ቃል አቀባዩ ጨምረውም ኢራናውያን ለጉዳያቸው መፍትሄ ማግኘት ማንኛውም የውጭ ጣልቃ ገብነትን አይፈቅዱም በማለት የትራምፕን አስተያየት ጣልቃ ገብነት ብለውታል። የአገሪቱ ጠቅላይ መሪ አማካሪ አሊ ላሪጃኒ ቀደም ሲል በሰጡት አስተያየት የአሜሪካ ጣልቃ ገብነት ከሚያመጣው መፍትሄ ይልቅ መካከለኛው ምስራቅን የሚያናጋ ነው በማለት አስጠንቅቀዋል። የተከበራችሁ የአልፈውዝ 24 ቤተሰቦች የሰዓቱ አጫጭር መረጃዎች ያደመጣችኋቸው ነበሩ። በሌላ አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ክፍል ሰላማችሁ ይብዛ።